ዛሬ ህዳር 13 ይሄ እጅግ በጣም የሚያስተምርና የሚያጽናና እንደዚሁም ደግሞ ተቸግራችሁ ጨንቋችሁ ልዑል እግዚአብሔርን ጠይቃችሁት ውሳኔው ፍርዱ መልሱ የዘገየ ለሚመስላችሁ ሰዎች ይሄ ቪዲዮ ለእናንተ ነውና በፍጹም እንዳያመልጣችሁ። ታላቁ ቅዱሱ አባታችን አስከናፍርና 13ቱ ሽፍቶች። ይሄ ቅዱስ አባት ገዳማዊ የቤተ ክርስቲያን አገልጋይ ወይም ደግሞ ባህታዊ እንዳይመስላችሁ የከተማ ሰው ያውም ደግሞ የሮም ሀገር መስፍን ሆኖ ትልቅ ባለጸጋ የነበረ ባለትዳርና የአንድ ልጅ አባት አብርሃማዊ ኑሮን የሚኖር ደግ የሆነ ቅዱስ ሰው ነበር። ከጠዋት እስከ ማታ ድረስ ነዳያንን ቁርስና ምሳ እራት እያበላ ሲጋብዝ ነበር የሚውለው። ነገር ግን ያ አንድና ብቸኛ ልጁ ድውይ መጻጉዕ ሆነበት። ይሄንን ልጁን ለማዳን ያልቆፈረው ጉድጓድ ያልሄደበት ቦታ የለም። ነገር ግን ለ35 ዓመታት ይሄ ልጁ የአልጋ ቁራኛ መጻጉዕ ሆነበት። እርሱ ግን ደግነቱን በጎ ስራውን ሊተው በፍጹም አልወደደም። ልክ እንደ ቅዱሱ አባታችን እንደ ደጉ አብርሃም እንግዳን መቀበሉን ነዳያንን ማብላቱና ማጥገቡን ፈጽሞ አልተወም ነበር። ታዲያ በዚያ ዘመን ደግሞ በሮም ሀገር ቋንጃ የሚቆርጡ ሰውን የሚገድሉና የሚዘርፉ 13 ክፉ ሽፍቶች ነበሩ። ስለዚህ ቅዱስ ደግነትና በጎነት በሰሙ ጊዜ ሄደው ገድለው ይዘርፉት ዘንድ ተማከሩ። ታዲያ ይሄ ቅዱስ እንግዶችን ይቀበላል። ይልቁንም ደግሞ መነኮሳትን ይወድ ነበርና የመነኮሳትን ልብስ ለብሰው መነኮሳትን መስለው ወደ ቤቱ ሄደና አሳድረን አሉት። ወገኖቼ አሁን ዘመን ላይ የተያዘው ነገር ይሄ ነው። በዚህ በጎጃም አካባቢ በጎንደር አካባቢ የሚሰማው ነገር መቼም ሁላችሁም ታውቃላችሁ። አንድ ሰው ሀብት ንብረት አለው፣ በጎ ነው፣ ቤተክርስቲያንን ይረዳል፣ ድሃን ያበላል ከተባለ ቀጥታ ሰዎች እየተደራጁ አሁን እነዚያን ሰዎች እያፈኑ ብር የሚጠይቁበት ክፉ ዘመን ላይ ደርሰናል። መቼም ሁላችሁም ታውቃላችሁ። ይህንን ቅዱስም እነዚህ ሽፍቶች በጎነቱን በሰሙ ጊዜ ገድለው ሊዘርፉት ነው የሄዱት። ታዲያ እነዚህ ሽፍቶች መነኮሳት መስለው ሰይፎቻቸውን ደብቀው እንግዶችን አሳድረን ባሉት ጊዜ ቅዱስ አስከናፍር እጅግ በጣም ደነገጠ። ጌታዬ ሆይ ብትዘገይም አንድ ቀን እንደምትመጣ አውቅ ነበረ። ምንም ኃጢአተኛ በሆንም እንኳን አንድ ቀን ወደ እኔ ወደ ኃጢአተኛ ወደ ባሪያ እንደምትመጣ ግን አውቅ ነበረ አለ። ምክንያቱም 13 ስለሆኑ መድኃኔዓለም ኢየሱስ ክርስቶስ 12ቱን ሐዋርያት ይዞ የመጣ መስሎታልና ነው። ከዚያም ሰገደላቸውና ወደ ቤቱ አስገብቶ የ13ቱንም እግራቸውን አጠባቸው። የእግራቸውንም እጣቢ ወስዶ የአልጋ ቁራኛ ሆኖ ለ35 ዓመት ወደተኛው ወደ ልጁ ወስዶ አፈሰሰበት። ታዲያ ለ35 ዓመታት አልጋ ላይ ተጣብቆ የኖረው ልጁም ድንገት አፈፍ ብሎ ተነሳ። በዚህ ጊዜ ይሄ ቅዱስ አስከናፍር ወደ ሽፍቶቹ ሄደና በግንባሩ መሬት ላይ ወድቆ ሰገደላቸው። በዚህ ጊዜ እነዚህ ሽፍቶች ደነገጡ፣ በጣም ግራ ተጋቡ። ታዲያ ጌታ 12ቱን ሐዋርያት አስከትሎ እንደመጣ የሰሙት የአካባቢው ሰዎች በሙሉ ተሰበሰቡ። በየተራም እየመጡ ወደ ቤት እየገቡ ለእነዚህ ለ13ቱ ሽፍቶች ይሰግዱላቸው ጀመር። በዚህ ጊዜ ግን ሽፍቶቹ መቋቋም አልቻሉምና ልብሳቸውን አውልቀው እውነቱን ይናገሩ ጀመር። እኛ ሽፍቶች ነን፣ አትስገዱልን፣ ወደዚህ የመጣ ነው አንተን ገለን ልንዘርፍህ ነው አሉት። አምላክ ግን በአንተ ደግነት ይህንን ሁሉ ሥራ ሠራ። እባክህ እኛ ኃጢአተኞች ነንና ሰይፋችንን እንካና አንገታችንን ሰይፈህ ግደለን አሉት። ይህ ቅዱስ አባት ቅዱስ አስከናፍር ግን መሞት የለባችሁም ንስሐ ግቡና ተጸጸቱ ብሎ ስንቅ ሰንቆ ወደ ገዳም ልኳቸዋል። እነዚህ 13 ሽፍቶችም ጥቂት ምስር ብቻ ይዘው ወደ ተራራ ወደ በረሃ ወጥተዋል። ያችን የያዟትን ምስርም መሬት ላይ አፈር ላይ በተኑና ቀን ሲጸልዩና ሲጋደሉ ይውሉና ማታ ከመሬት ላይ ያችን ምስር እየለቀሙ ለቁመተ ሥጋ ብቻ ትንሽ ቀምሱ ነበር። ታዲያ 13ቱም በዚህ አይነት ተጋድሎ ሲጋደሉ ከኖሩ በኋላ ልዑል እግዚአብሔር በሰማዕትነት እንዲያልፉ ፈቅዷልና ህዳር 13 ቀን 13ቶችም በሰማዕትነት እንዲያልፉ አድርጓቸዋል። ታላቁ አባታችን ቅዱስ አስከናፍርም በእንደዚህ አይነት ተጋድሎ ኑሮ በዚሁ በህዳር 13 ቀን አብሯቸው በመልካም ሽምግልና አልፏል ማለት ነው። ታዲያ ወገኖቼ እግዚአብሔር የዘገየ የመሰለን መልሳችንን አልመልስልን ያለ የመሰለን ሰዎች ከዚህ በላይ ሊያስተምረን የሚችል ምን ተጋድሎ ምን ታሪክ ሊኖር ይችላል? የቅዱስ አስከናፍር ልጅ እኮ ለ35 ዓመታት የአልጋ ቁራኛ ሆኖ ተጣብቆ ቢኖርም በመጨረሻ ግን ለ13 ሰዎች ነፍስ መማረክና መዳን ምክንያት ሆኗል ማለት ነው። አያችሁት የእግዚአብሔርን ውሳኔና ፍርድ። ስለዚህ ወሬ ሳላበዛ የመጨረሻው መልእክቴ ልዑል እግዚአብሔር የዘገየ ቢመስለንም ልዑል እግዚአብሔር ያልሰማን ቢመስለንም ሰምቶናልና አይዘገይም ይመጣል ነው። ይሄ ቪዲዮ ለብዙ ሰዎች ትምህርት ይሆናል ብዬ ስለማስብ አደራ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉት እጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ አስከናፍር ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።